ይዛችሁት ነው ኑ እሺ ምን ራሱ ሲያስገንጥለኝ እንዴ ምንድነው የምትለኝ አንተ ቆይ ማን ነው ነገር ግልጽ አድርገሽ ተናገራለሽ የታለ ተናገረው ይሄ ማለት ነው እናት እንዴ አጎረባሉድም እኔ አስተምራለሁ ብዬ ነኝ እንደዚህ ያረኳት ልጅ ጀሚላ ጤነኛ አይደል ያማል ጤነኛ አይደል አልቃምክም ዛሬ ምንድነው ችግር ሌላ ችግር አለ ወይንም ተናገር እኔ መቃሚያ ሰዓቴም እየደረሰ ነው እባክህ አለቀቀኝና እኔ እጅ ልፍታታበት እና ይሄው እስካሁን አለውኝ እሷ ናት እንግዲህ ወደዛ ምሮጠች ወደዚህ ምሮጠች ያው እየኖርን ነው ከሷ ጋር ምንድነው ሐሳብክ ሌላ ችግር ካለ አልኩ እኮ እኔ በግልጽ እየነገርኩ ነው ክፈል ስከፈል የፈለከው ነገር አለ አዛውጪ እኔ ሰዓታት አስረፍድብኝ መመርቀኛ ሰዓቴ እየደረሰ ነው በቃ እኔ ጀሚላ ጓደኛዬ ነበረች አሁን መለይቱ ምንም ማቀው ነገር የለም ማቀው ጀሚላ ጓደኛዬ እንደነበረች በጣም ጥሩ ከዛውጪ እኔ ምንም ማቀል ነገር አንተ ምንም ከጁዳፍ እኔ ነበርኩኝ ላስተምር ምናምን ነገር ቀደመኝ እንጂ እሷን ለማስተማር ነበረን ያመጣው እንትን ያልኩት ማለት ነው ብዙ ቅር ነበረ ያው ሳልሆነ እንግዲህ በዚህ ሁኔታ ላይ ነው ያለነው እኔ እዚህ ነገር ውስጥ የገባሁት በቃ ማስተማማት ታላቀት ስላለችኝ ነው ይሄ ሁሉ ነገር የማደርገው ለሷ ነው በቃ እንጂ አንተ እንደምታስበው እኔ በፍቃደኝነት ወይ ደግሞ በፍላጎት ተነስቼ አይደለም ያው ሴተኛ ዳሪነት ከተለያዩ ወንዶች ጋር እንደምትወጣ እኔም እኮ አይቻት አይደለም ግን ያው ጥርጣሬ እሱ ነው ሁኔታው ግን ምንም ሊሰማኝ ራሱ ፍቃደኛ አይደለም ሁለታችንም አንድ እንደሆነን በጣም መጥፎ ሰው አድርጎ ምናምን ነው እየሳለን ያለው ግን እኛ የውስጣችንን የምናውቀው እኛና አንድ ፈጣሪ ብቻ ነን እኔ አሁን ብዙ ሰው ይመጣል እዚህ ቤት እና ብዙ ሰው ይመጣል ሊረዱን ነው ምናምን የሚባለው ነገር አለ ያው አንተም ብታል እንረዳሽ ነው ብላችሁ ነው የመጣችሁት እና ልክ እንደናንተም የሚመጡ ሰዎች አሉ ጀሚላ ደግሞ በጣም የቅርብ ጓደኛዬ ነች በጣም ብዙ የሚደረግ ቃል ኪዳን አለ ደም ምናምን የሚገበር አለ እሱን ሁሉ ለማድረግ ፍቃደኛ ሆና ተስማምታ ገባች ቤተሰብ እናታችን አክል ሀገር ነው ያለችው እሷም የምትረዳት እንጂ እኛን እንትን የምትረዳ አይደለችም ሁለት ነን እኔ ታላቅ እሷ ታናሽ ነው እሱ ደግሞ ያ የሰይጣን አምልኮ ውስጥ እንደ ኤጀንት ነገር ነው እሱ ነው በቃ ወደዚህ ነገር ውስጥ የከተተኝ ማለት ነው ምን ማለት ነው በሽታ ላይ እኔ ጭራሽ እኔ ላንቺ እንደዚህ ነኝ ተረጋጊና ወሬውሽ ምንድነው ተረጋጋው እህትሽን እኮ እዚሁ ለማጥስ ከተታት እሱ ነው ማለት እኔ በጣም ብዙ የምገምታቸው ነገሮች አሉ ግን በዚህ ልክ ይሆናል ብዬ አላሰብኩም አሁን እንዴት ሰው እኮ በጣም ከጭንቅላት በላይ የሚከብድ ነገር ነው ገባ የራቆቻንስ ምናምን እኔ ይሄንን ነገር የምናየው ፊልም ላይ ሊሆን ይችላል ወይ ሲወራ ነው ይሄ ነገር ይታችን ይገባል ብዬ አላሰብኩም በዛ አጋጣሚ ከነሱ ጋር ኦቨር ክሎዝ መሆን ጀመረች እና ላይክ የሚያረጉትን ነገር መድገም ምናምን ነገር ብቻ ላይክ እንደዚህ አይነት ባህሪ ያልነበራትም የምትገርም ሴት ነበረች ማለት በጣም እኔ የምደነቅባት የምቀናባት ጓደኛዬ ነበረች ግን ካለ ሁኔታ አንፃር ስታየው አንዳንዴ ገንዘብም ያሳስተሃል ያጓጓሃል አይደል እኔ ጭራሽ ቤት ይዘሽልኝ ተጨምነውን እንስማ እሺ ጭራሽ ምንድነው የሚያቀርበው ወይ ስሚኝ እሺ ስሚኝ እኔ ለአባትሽ ስል ለእናትሽ ስል ለእህትሽ ስል ለነሱ ክብር ስል እንጂ እኔ ያስኩትን እውነት በምን ታውቂያለሽ ለነሱ ክብር ስል ነው እውነቱን ያልተናገርኩት ክብር ብታቅኖሮ ሰርጌ አንድ ሳምንት ቀረኝ ትተኛ ትሄድም ነበር በቤት ተዋርደኝም ነበር እኔ ላይማ የጨፈርሽብኝ እኔ ላይማ ብዙ ነገር ያደረግሽብኝ ረስተሽዋል እኔ ጭራሽ ሽያጭ እሰራለሁ እያልሽ 666 የነሱ ሱሊፈር ምናምን እምነት አትሄጂም
እሺ ጭፈራ ቤት ራቁት ቤት ያለበት ቤት አላገኘሁሽም። አሰር እኔ እንግዲህ እሷ መሰራውን ነው አንቺ እንደዚህ ነው አላገኘሁሽም። ከማይሆኑ ሴቶች ጋር አላገኘሁሽም። ጭፈራ ቤት አሰሪ ጀሚልንም ታይ ምናምን እያልኳት ነበር። በቃ በጣም ላይክ የኔ ነገር ሆኖባት ይዘዋት ነው እንጂ ስቲል በቃ እህቷን ሌላ ነገር ውስጥ ከታት ነበር። የእሱን ህይወት ለማስተካከል ብዬ እሱ የሚሰራው ምንም የኔ እዚህ ግባ የሚባል ብር አይደለም። እኔ እሱን ስለምወደው ላገባው እችላለሁ፣ ግን የሚያስተዳድረን ነገር አልነበር። ስለዚህ እዚህ ስራ ውስጥ ገባው በቃ እሱ ለመደጎም ብዬ። አንዳንዴ በጣም እኔ ልሄድባቸው የማልችላቸው አይነት ቦታዎች አሉ፣ እነሱ ኦቨር ሪያክት የሚያደርጉ ቦታዎች እና አጋጣሚ ሆኖ እንኳን ከሄድኩኝ ላይክ እሸማቀቃለሁ አይነት ነገር ማለት የሆነ የሚፈጠሩት የሚጨፍሩበት ወይ የሚለብሱት አለባበስ በቃ ኮምፕሊትሊ ነው የሚቀየረው እና እደነግጣለሁ። ላይክ አንዳንዴማ መንፈስም እንዳለባቸው ሁላ ፊል ነው ማድረገው። ይገርማል። ሰላም ሰላም ውድ የታፈነ እንባ ቻናላችን ተከታታዮች እንደምን አላችሁ? እንግዲህ ብዙ ነገሮችን እያያችሁ እንደሆነ ያው በአዲስ ቻናል ብቅ ብለናል። ብዙዎቻችሁ እያበረታታችሁ ነው ያላችሁት። በዋነኝነት ደግሞ እኔና ወንድሜ ተሙ ብዙ ነገሮች ላይ አውርተን የእናንተን ኬዝ መያዝ መቻል አለብን። ከዛ በተጨማሪ እናንተ የምትነግሩን ብዙ ችግሮች እንዳሉ እያየን ነው፣ ብዙ ነገሮችን እያስተካከልን ነው እና ብዙዎቻችሁ ደግሞ በእጅ ስልካችንም እየደወላችሁ እንደዚህ አይነት ጉዳዮች ነበሩኝ እያላችሁ ብዙዎቻችሁ እያብራራችሁልን ነው። እኛም ደግሞ የእናንተን ሀሳብ ከተቀበልን በኋላ የእኛ ባልደረቦች አሉ፣ ለእነሱ ባልደረቦቻችን አስተላልፈን ሰጥተን ብዙ ሰዎች ነው የሚደውልልን። ብዙ አይነት ኬዞች ነው እየሰማን ያለ ነው። ወደ ቤተሰቦቻችን የእነሱን ጉዳይ እንደጨረስን ለእናንተ እንደውላለን እያለን እያሳወቅን ያለ ነው እና ኦርደር አድርገን ቁጭ አድርገናል። ጊዜያችሁ ሲደርስ ተራችሁ ሲደርስ የኛ ባልደረቦች ይደውላችኋል ማለት ነው። ወደ ቤተሰቦቻችን እንግዲህ ያለፈው ጊዜ ላይ በተለይ እነ ዙልፋን እነ ጀሚላ ቤተሰብ ላይ የተፈጠረውን ብዙ ነገር ታውቃላችሁ። አቡበከር የተባለው ጀሚላን አንድ ሳምንት ሲቀር አሰርጓን ትቷት ሄደው ግለሰብ ስለ ራቆት ጭፈራ ቤት የዓለማችን መጨረሻ ነው ብለን እስክናሰብ ድረስ ብዙ አይነት ጉዶች እየሰማን ያለ ነውና ይህንን ነገር እያጣራን ባለንበት ሁኔታ ደግሞ ጀሚላን ወደ ነዚህ አይነት ወንጀል የከተታት ከዛ በተጨማሪ እዚህ ነገር ውስጥ እንድትገባ ያደረጓትን ሰዎች በቻልነው አቅም ለይተን ለማውጣት ሙከራ አድርገናል። ስለዚህ አንድ መሸታ ቤት ወይም ደግሞ የራቆት ጭፈራ ቤትን በርቀት ለማየት ሞክረናል። በእርግጥ በርቀት ሲታይ የራቆት ጭፈራ ቤት አይመስልም። ነገር ግን ያ ስራ አብዛኛውን ጊዜ ከሌሊቱ 7 ሰዓት ተኩል ጀምሮ የሚሰራ ስራ እንደሆነ ብዙዎች እየነገሩን ያለ ነው። ምናልባት ከቻለን ከውጭ ነገሮችን ለመቅረጽ እንሞክራለን። እዛ ቤት ውስጥ በሴተኛ ዳሪነት ህይወት እየሰራች ያለች እዛ ቤት ውስጥ ተቀጥራ እየሰራች ያለች አንድ ግለሰብ እንዳለች መረጃው ደርሶናል። እሷን ተከታትለን ነገሮችን ለማጣራት ሙከራ እናደርጋለን ማለት ነው። ቤተሰቦቻችን ግን ብዙዎቻችሁ ከጎናችን ሆናችሁ ስለምታበረታቱን አይዟችሁ ጠንክሩ አለንላችሁ ስለምትሉን ከልብ እያመሰግንን ቻናላችንን ሰብስክራይበሩን አሳግደን ከዛ በተጨማሪ ደግሞ ከዚህም በላይ ላይኮቻችን ቪዲዮቻችንን እየጨመርን ከእናንተ ጋር አምረን ወደፊት እንጓዛለን ማለት ነው። ቤተሰቦቻችን በቻልነው አቅም ይሄንን ነገር እንደደረሰ ለእናንተ የምናሳያችሁ ይሆናል። እስከዛው ድረስ ግን አብራችሁ እንድትቆዩን እየጋበዝኩኝ እኔ ሳሚ ነኝ፣ ወንድሜ ተሙና ወንድሜ ደግሞ ብዙ መንገድ እየተወጠሩ ለእናንተ ብዙ ኃላፊነቶችን እየተወጡ እየሰሩ ነው ያሉት። ስለዚህ የታፈነ እንባ ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጎን እንድትሆኑ በአክብሮት እንጋብዛለን። እንግዲህ ቪዲዮውን እስክናቀርብላችሁ ቸር ቆዩ። ምንድነው ምን አባሉ መጨፈጥ ይዛችሁት ነው ኑ እሺ ራሱ ሲያስገንጥለኝ እንዴ ምንድነው የምትለኝ አንተ? ቆይ ማነህ? እሱን ነገር ግልጽ አድርገሽ ትናገራለሽ። ሴት ተናገሩ። ይሄ ማለት ነው ይኸውልሽ፣ እባካችሁ ወንበር ነገር ይዛችሁልኝ፣ ወንበር ይዛችሁልኝ፣ ቶሎ በል ወንበር ይዛችሁልኝ እኮ ሞገስ፣ ወንበሩን ይዛችሁልኝ ቶሎ በል። ይኸውልሽ ዝም በይ አሁን እያንዳንዱን ነገር ይኸውልሽ፣ ከጀሚላ ጋር ምን አይነት ግንኙነት እንዳለሽ፣ ምን አይነት ስራ እንደምትሰሪ፣ የት እንደነበርሽ እያንዳንዱን ነገር ትናገራለሽ። ተግባባን? አሁን ዝም በይ ነይ። ወዴት ነው? ልቀቀኝ። ወዴት ነው? አሟል እሺ አጥፋው ካሜራ ባና እንዴ ካሜራ ናት። አንተ ሲጀመር ማን ምንድነው ይሄ ካሜራ ግስ እንዴ? እዚህ ማላቆ ግቢ አምጥተህ ደግሞ ብሬን አንተ ነሽ የምትሰጠኝ። ሰውዬው ራሱ ሳይከፍለኝ ነው እንደዛ አንገብግብ ያስወጣኝ። ስለዚህ አንተ ትሸፍናለህ። ይሄ ያንተ ችግር ስለሆነ አንተ ትሸፍናለህ። ይኸውልሽ ትሰሚኛለሽ፣ ወደዚህ ቦታ ላይ ይዤሽ የመጣሁት መሰረታዊ የሆኑ ጥያቄዎች ልጠይቅሽና አንቺ የምን ጥያቄ ነው የምትጠይቀኝ? አንተ ማን ነህ ሲጀመር እኔን ጥያቄ የምትጠይቀኝ? ማን ነህ? አዎ በጣም እርግጠኛ ነኝ። ይኸውልሽ ጀሚላ የምትባል ጓደኛለሽ። ከዛ በተጨማሪ ደግሞ እቺ ጀሚላ የተባለችው ጓደኛሽ ባላስፈላጊ መልኩ ይኸውልህ ነው ወንድም ስራ የለህም። እኔ ስንት ከስራዬ ነው አፈላቅና ያመጣኸኝ አይደለ? እሺ ስንት ብር የማገኝበትን ጉዳይ ነው ዛተቺ ወይስ አንተም ከፈለክ ማለት ቆይ ሰዎች ከፍለህ የፈለከውን ነገር መጠቀም ትችላለህ። ምን ማለት ነው? ከፍለህ የፈለከውን ነገር መጠቀም እና እኔ እዛ ገንዘቤን አሰጥተኸኝ እዚህ ማላቆ ቆንጦሮንጦስ ሰፈር አምጥተኸኝ ፍላጎት ካለ ችግር የለም፣ ግን ከፈል መጀመሪያ። ስከፍል ነው ሁሉ ነገር የሚሆነው። አሁንም አንድ ነገር ልንገርሽ፣ ጀሚላ የተባለችው ጓደኛሽን
በተለየ መልኩ አላስፈላጊ ባዳም ነው እኔ ጀሚላ ጓደኛዬ ነች ከዚህ ዘለለን ምንም ማቆ ነገር ያለ አስፈላጊ ምናምን ብለህ እዚህ ወከባ አትፍጠርብኝ እኔ ወንድም እኔ ጭንቃ አይደለም ፈታብዬ ያደኩ ሰው ነኝ መዝናናት መፍታታት ነው የምፈልገው እሺ መዝናናት መፍታታት ማለት ባላስፈላጊ መልኩ የተለያዩ ስራዎችን እየሰራሽ ነው ሰዎች በተለየ ሁኔታ ቃል ኪዳናቸውንም ያምን ቃል ኪዳን ነው ብዙ ስራዎች እንደሚሰሩ ሰምተን ነበረ ጀሚላ ጤነኛ ራንተ ያማል ጤነኛ አይደለም አልቃምክም ዛሬ ምንድነው ችግር ሌላ ችግር አለ ወይንም ተናገር እኔ መቃሚያ ሰዓቴም እየደረሰ ነው እባክህ አለቀቀኝና እኔ እጅ ልፍታታበት እኔ እንዲህ ጭንቃ አልወድም ይኸውልህ እኔ ወንድም የምትፈልገው ነገር ካለ አልኩህ እኮ እኔ በግልጽ እያወራሁ እኮ እኔ እንደሌሎቹ ድብብቅና አይመቸኝም በቃ እኔ ግልብ የሆንኩ ልጅ ነኝ ክፈል እንደፈለግ ከዛ ውጪ ሰዓቴን አታስረፍድብኝ አሁን መቃሚያ ሰዓት ይሄ እንግዲህ ውድ ተመልካቾቻችን ያው በመግቢያችን ላይ ማንና ነገሮችን ብያችሁ ነበርና እንዴት እሷ ልናገኛት እንደሄድን በተለይ ማምሻውን የት አካባቢ እንደነበረች ስናጣራ ስለነበርና ጧቱን ማለን ነው ወደሷ የምትገኝበት ቦታ ሄደን የነበረው ድንገት ነው ከሮም ውስጥ ይዘናት የወጣ ነው እዛ ቦታ ላይ ግርግር ለመፍጠር ነበረ ወደኛ ጋር ስገባ ካሜራ ያበራ ነው እዛ ቦታ ብናበራ ትንሽ አላስፈላጊ ነገሮች እንዳይፈጠሩ በሚል ነው እንግዲህ የተፈጠረውን ነገር ለእናንተ ግልጽ ለማድረግ ያህል ጀሚላ የተባለችውን ሴት ከዚህ በፊት አይታችኋታል ምን ያህል የተጎዳችና ባላስፈላጊ መልኩ ወይም ደግሞ ሉሲፈር ከዚህ ከኢሉሚናቲ ድርጅቶች ጋር አብራ ተባብራ ትሰራለች የሚል መልከታ አቡበከር የሚባል ጮኛዋ ነግሮን ነበርና ቀጥተኛ ጓደኛዋ ወይም ደግሞ ወደዛ ነገር እንድትገባ አድርጋለች ተብላ የነበረችው ሴት ደግሞ እሷ ነች አንተ ቆይ የኔን ስም ለማጥፋት ነው ቆርጠህ የተነሳው ምንድነው ሐሳብክ ሌላ ችግር ካለ አልኩህ እኮ እኔ በግልጽ እየነገርኩ ነው ክፈል ስከፈል የፈለከው ነገር አለ ከዛ ውጪ እኔ ሰዓታት አስረፍድብኝ መመርቀኛ ሰዓቴ እየደረሰ ነው እዚህ ደግሞ ወከባው ምንድነው ፊት ለፊት ሲያስቀምጥከው እኔ እንደዛ ነገር አልወድም በእናትህ መጨናነቅ ደስ አይለኝም እርግጠኛ ነሽ በጣም እርግጠኛ ነኝ ይኸውልሽ አሁንም በደንብ ነገሮችን እንድትረጂ ያህል መናገር ያለብሽን እያንዳንዱን ነገር ግልጽ አድርገሽ ንገሪኝ አንተ ያ ምንድነው መነግረህ ስሚኝ ከማን ጋር ምን አይነት ስራዎችን እንደሰራሽ አሁን እየሰራሽ ያለውን ስራ እናውቃለን ከዚህ በፊት ደግሞ ምን አይነት ሁኔታ ውስጥ ገብተሽ እንደነበረ በተለይ ጀሚላ ባላስፈላጊ እኔ ምንም አይነት ሁኔታ ውስጥ አልገባሁም ሆሪያ ስማኝ እንጂ ምን ሆነ ነው እንዴ ስለዚህ ይኸው ስራዬን አወቀ በቃ ምንድነው የምትፈልገው ነገር ካለ ክፈል አልኩ ከዛ ውጪ እኔን እዚህ አትነዝንዘኝ ሰዓቴንም አትግደልብኝ ላንቺ የተለየ ነገር ካንቺ ጋር የተለየ ግንኙነት ሊኖረን ቢችል ወይም ደግሞ ሌላ ነገር ቢሆን አላማችን እዚህ ድረስ እንደማንመጣና ካሜራ ደቀቀና እንግዲህ እኔ ምን አቅልሃለሁ ከዛ ውጪ ፍላጎት ምን ሊሆን ይችላል የህግ ሰው ነኝ ምናምን አልክ ወከባ ፈጠርክ እና የህግ ሰው ብትሆን ካሜራ እንዲና ጭንቅ ከባችሁኝ እዚህ እኔ እንደዚህ ነገር አልወድም ምን ይወንድም እርግጠኛ ነሽ አዎ በጣም አሁንም ለመጨረሻ ጊዜ የምጠይቅሽ አንቺን ለህግ አካላቶች አሳልፈው ከመስጠት ምናልባት ማውራት ያለብንን እያንዳንዱ ነገሮች እንድናወራ ያምን ህግ ነው አንተ እንዴ ህግ እኔ ምን አስፍቼ ነው ለህግ የምታቀርበኝ የሰራሽውን ወንጀል እየነገርኩሽ ምን ወንጀል ሰራው ነው ምንም በማታቀበት ወንጀል ትላለህ እንዴ ሰው አልገደልኩ አልሰረኩ በራሴ ጥሬ ግሬ የምኖር ሴት ነኝ ሆ ዘንድሮ መኖርም አልተቻለ የምን ወንጀል ነው የምትለኝ በራሴ ጥሬ ግሬ ማለት ነው አንዲትን ሴት ባላስፈላጊ መልኩ ራሷን ቃል ኪዳኗን እያንዳንዷ ደሟን እንድትገበር አድርጎ የተሻለ ገንዘብ ስለምን ቃል ኪዳን ነው የምታወራው እኔ ምንም ስለምታወራው ነገር አላውቅም እንዴት እየተጎዳች እንደሆነ እንዴት ያለችበት ሁኔታ ከባድ እንደሆነ ልታውቂ አልቻልሽም እዛ ቦታ ላይ ደግሞ የወሰርሻት አንቺ ነሽ አሁንም ደግሞ ምን ነገር የት ነው የወሰርኳት እኔ የትም አልወሰርኳትም እርግጠኛ ነሽ እንዴ አንተ የሰፈር የመንደር ወሬ ሰምተህ መተህ እኔን እዚህ ጓጓ ልትልብኝ አይገባም እኔ በራሴ ጥሬ ምኖር ሴት ነኝ እንዴ ሰሜን እዚህ እንትን እዚህ ፖሊስ ምናምን ትላለህ እንዴ አንተ አይደብርም ፖሊስ ወንጀል እኔ ወንጀለኛ ነኝ ምን አልሰረኩ ሰርቄ ነው ያየኸኝ እንግዲህ ወንጀል አልሰራውም ካልሽ ከዛ በተጨማሪ ምንም አይነት ከወንጀል ጋር ንክኪነት የሌለውም ነገር ካላደረግሽ ካንቺ ጋር እኔም ብዙ መቆየት ያለብኝ አይመስለኝም የህግ አካላቶች ይወስዱሻል በራሳቸው መንገድ ምርመራ ያደርጉና ከዛ በኋላ መጠየቅ ካለብሽ እነሱ የሚጠይቁሽ ነው አይደለም ቆይ እንዴ ምን ስለምን ወንጀል እኔ መች ወንጀል ሰራው እኔ አንቺን ልረዳሽ እየሞከርኩ ያለሁት እኮ እኔም እኮ ተረድቼ ነው ግልጽ አድርገሽ እንድትነግሪኝ ነው መናገር ያለብሽን አግዢኝ ከዛ በኋላ እኔ አንቺን መርዳት ባለብኝ መልኩ እረዳሻለሁ እኮ እኔ ምንም ማውቀው ነገር የለም እኮ ያው ማውቀው ነገር ቢኖር እኔ ራሱ እንዲህ ወከባ እስክፈጠር ድረስ አልጠብቅም ይኸውልህ እኔ ወንድም አንድ ዛ ብሬን ሳልቀበል ነው የመጣሁት ይሄ ብር ለኔ በጣም አስፈላጊ ብር ነው ገንዘቡን እከፍልሻለሁ በቃ እንደዛ ከተስማማ ደግሞ መቃየማ ሰዓቴም ደርሷል ልቀቀኝ ልግባ ሰዓቴን አትግደልብኝ እዚህ በማየውን ነገር ወንጀል እንደዛ አይነት ወከባ ነው ያልወድም በእናትህ ይሄ ነው የመጨረሻ ንግግርሽ ለመጨረሻ ጊዜ እያስጠነቀቅኩሽ ነው ያለው አዎ እየነገርኩህ ነው አሳልፈ ከሰጠውሽ ራሳቸው በራሳቸው ወዴት ነው አሳልፈ ነፃ ነኝ ብለሽ የምታስቢ ሴት ከሆነ ነፃ ያለቁሻል ያ ካልሆነ ደግሞ በህግ ይጠይቁሻል እኔን ከተባበርሽን ግን ነገሮች እንደሚስተካከሉልሽ ነው ቃል እየገባ ያለሁት ስለዚህ ለመጨረሻ ጊዜ እየጠየቅኩሽ ነው ያለሁት
ተነግሪኛለሽ አትነግሪኝም? ጀሚላን የት እንደወሰድሻት፣ ምን አይነት ወንጀሎች አብራችሁ ስትሰሩ እንደነበረ፣ ከማን ጋር ያንን ነገር ልታደርጉ እንደቻላችሁና የዛ ነገር ዋና ጥንሳሽ ወይም ደግሞ ከእናንተ ጋር ግንኙነት ያለው ሰው ማን እንደሆነ እኔ ምንም ስለምታወራው ነገር አላውቅም። ይኸውልህ እኔ ወንድም በቃ እኔ ጀሚላ ጓደኛዬ ነበረች። አሁን ምንም የማውቀው ነገር የለም። የማውቀው ጀሚላ ጓደኛዬ እንደነበረች ነው። በጣም ጥሩ። ከዛ ውጪ ምንም የማውቅልህ ነገር አንተ እንደ ወጣ ወረደ ለምንድን ነው እነሱን የምጣው እንዴ? ለምንድን ነው የሚመጡት? ጥራልኝ። ኧረ አይደለም፣ ቆይ እሺ ተረጋጋ። ኧረ እባክህ አንተ እየመጡ እኮ ነው። ቆይ ተረጋግተህ አውራኝ። ምንድን ነው ማወቅ የምፈልገው? ነግሬሻለሁ። እያንዳንዱ ነገር ከበቂ እኔን ተረዳኝ። ቆይ ተረዳኝ። ይኸውልሽ የምፈልገው ነገር እየነገርኩሽ ነው ያለው። አንቺ እኔ የምፈልግ የሚመስልሽ ሌላ አይነት ወይ ደግሞ ከአንቺ ጋር በስጋ ጉዳይ ያለ ነገር ነው እየመሰለሽ ያለው። እኔ እንደዛ ከሆነ የምፈልገው ሌላ ነገር ነው። አሁንም ቢሆን እነዚህ ሰዎች ይዘውሽ ይሄዳሉ። መመርመር ያለባቸው ነገር የሚሄዱት እንዴ? ወዴት ነው ይዘውኝ የሚሄዱት? እያንዳንዱ ነገር ይመረምራሉ። በህግ የምትጠይቂ ከሆነ ይጠይቁሻል። ያም አይሆን ከሆነ ደግሞ ነፃ ሞቶኝ ከሆነ ነፃ አይደለም። እባክህ ነው እነሱ ለምንድን ነው እነሱ እዚህ ጋር የመጡት? እኔ ልታሳስረኝ ነው? ለምንድን ነው? እኔ ምን አጥፍቼ? እርግጠኛ ነሽ ከዚህ በላይ የምትነግሪኝ ምንም ነገር የለም? ከጀሚላ ጋር ስላለው ግንኙነት ማን ወደዛ ነገር ነገርኩ። ጀሚላ ጓደኛዬ ብቻ ነበረች አልኩ እኮ። እሺ በቃ እነግርሃለሁ። ማወቅ የምትፈልገውን ነገር እነግርሃለሁ። እባክህ ነው እነግርሃለሁ። ሁሉን ነገር ማወቅ የምትፈልገው አንድ በአንድ እነግርሃለሁ። እያንዳንዱ ነገር ግልጽ አድርገሽ ትናገሪያለሽ። ሌላ አንተ ብቻ እነሱ ከልክላቸው። ሌላ ነገር እንትን እንድትይኝ አልፈልግም። ምንም ነገር አንድ ነገር እንትን ብትይኝ ግን አሳልፌ ነው የምሰጥሽ። እሺ ይኸው ንገራቸው እባክህ። አዎ በጣም እርግጠኛ ነሽ? በጣም እርግጠኛ ነኝ። በጣም ጥሩ ተዋት፣ ችግር የለውም። እሺ ቆይ ይኸውልሽ እነግርሃለሁ። ቁጭ በይ። እሺ እነግርሃለሁ። ማወቅ የምትፈልገውን አንድ ባንድ ጠይቀኝ፣ እነግርሃለሁ። እሺ ስለዚህ እያንዳንዱን ነገር ረጋ ማለት ካለብሽ ካሜራ ጥፍተን ረጋ ብለሽ መመለስ ትችያለሽ። ትፈልጋለሽ እንደዛ? እነግርሃለሁ። ምንም ካሜራ ምናምን ብለህ እዚህ እንትን መልካት ስራ እነግርሃለሁ። ማወቅ የምትፈልገውን ነገር ጠይቀኝ፣ እነግርሃለሁ። ፖሊስ ምናምን እኔ እዛ ስንት ኃላፊነት አለብኝ። እንኳን እስር ቤት ገብቼ እህቴን ለማንስ ጥዬ ነው ደግሞ እኔ ይኸውልህ እኔ ወንድም። ቆይ እኔ ግን ሁሉን ነገር ከነገርኩህ ነፃ ነኝ? እንደምትናገሪው ነገርና እኔን እንደምትተባበሪ እኔ ሙሉ ለሙሉ አንድ ነገር ሳልሳሳት እነግርሃለሁ። እውነቱን ማወቅ የምትፈልገውን ነገር በጠቅላላ እነግርሃለሁ። እሺ ቀጥይ። ከዛ ግን እኔ ነፃ ነኝ። ይኸውልሽ እሺ እነግርሃለሁ። ቆይ ምንድን ነው ማወቅ የምፈልገው? እያንዳንዱን ነገር ከጀሚሌ ጋር ስራልሽ ግንኙነት አንቺ ነሽ ወደ እንደዚህ አይነት ስራ እንድትገባ ያደረግሻት እና እንዴት ወደ እንደዚህ አይነት ህይወት እንድትገባ እንዳደረግሻት ከአንቺ ጋር ያላቸው ከመጀመሪያው ጀምሮ ግልጽ አድርገሽ፣ ምናልባት ስለ ጓደኝነታችሁ ማወቅ ካለብኝ ስለ ጓደኝነታችሁም ሊሆን ይችላል። ፖሊስ ምናምን እያልክ እንዴት ነው ማነግርህ? ሲጀመር ይኸውልህ እኔ ወንድም፣ እኔ እዚህ ነገር ውስጥ የገባሁት በቃ የማስታመማት ታላቅ እህት ስላለችኝ ነው። ይሄን ሁሉ ነገር የማደርገው ለእሷ ነው በቃ እኔ ወንድም እንጂ አንተ እንደምታስበው እኔ በፈቃደኝነት ወይ ደግሞ በፍላጎት ተነስቼ አይደለም። ራሴንም ጀሚላንም እንደዚህ አይነት ነገር ውስጥ የከተትኳት። እንዴት መሰለ፣ ከዚህ በፊት ታላቅ እህቴ ነበረች። እኔንም እሷንም ቀጥ አድርጋ ቤታችን አስተዳድራ የምታኖረን። ከጊዜ በኋላ ግን እህቴም እየታመመች መጣች። እንደዛም ሆኖ ግን ያው እሷን ለማኖር ስትል ምንም በሽታዋንም ሳትታይ ሐኪም ቤትም ሳትሄድ ስራዋን በጣም ትሰራ ነበር። እኔም ቢሆን ደግሞ የቅጥር ሰራተኛ ነኝ። ደሞዜ ከ10,000 ብር አታልፍም ነበር። እንግዲህ ታውቃለህ በዚህ ኑሮ ውድነት እንኳን 2 ሰው 5 ሰው ቢሰራ ህይወት ምንም ፈቅ አይልም። ከዛ በቃ ሄዳ ስትታይ የልብ ኬዝ እንዳለባት ተነገራት። በዛ የልብ ኬዝ ምክንያት እህቴ ስራዋን አቆመች። የቤቱ ኃላፊነት እንዳለ በቃ እኔ ላይ ተወዘፈ። እንደነገርኩ እኔ ቅጥር ሰራተኛ ነኝ። 10,000 ብር ነች ደሞዜ። ከዛ በቃ በጣም በቃ ተጨነኩኝ። ምን ላድርግ? በምጨነቅበት ሰዓት እንዳጋጣሚ አንድ በስራ አማካኝነት ማውቀው ልጅ ነበር። ለእህቴ የልብ ጥገና በጣም ብዙ ሺህ ብር እንደሚያስፈልገኝ ሳማከረውና በተጨነኩበት ሰዓት ሳዋየው በጣም ብዙ ገንዘብ እንደማገኝና የኔን ፍላጎት እንደሚጠይቅ ብቻ ነገረኝ። በሰዓቱ ምን አማራጭ አለኝ? በቃ ይሄን ሐሳብ ያቀረበልኝ እሱ ነው። እሱ ደግሞ ያ የሰይጣን አምልኮ ውስጥ እንደ ኤጀንት ነገር ነው። እሱ ነው በቃ ወደዚህ ነገር ውስጥ የከተተኝ ማለት ነው። እኔ ግን ሁሉ ነገር አደረኩት ለእህቴ ብዬ ነው። እኔ እንጂ ምንም ፈልጌ ያደረኩት ነገር የለም። እህቴን ለማኖር ስለው እኔ እንጂ ምን ፈልጌ ያላደረኩ። እሺ
እህትሽን ለማኖር ስትይ እንደዚህ አይነት ነገር ውስጥ ገባሽ? አዎ። ምን ውስጥ ነው ማለት እንደዚህ አይነት ነገር ውስጥ እያልሽ ያለሽው? ምናልባት እኔ ልረዳው እችላለሁ፣ ተመልካቾቻችንም በተወሰነ መልኩ ስላዩት ሊረዱት ይችላሉ። ግን ግልጽ ለማድረግ ያህል እንግዲህ የሴተኛ አዳሪ ህይወት ውስጥ እንደማትይኝ ተስፋ አደርጋለሁ። ከዛ በፊት የሰራሽውን ስራ በደንብ ጠንቀሽ ስለምታውቂና ምንድን ነበር የሰራሽው? ይህ ያልሽው ግለሰብ ምን ውስጥ ነበር የከተተሽ? ይሄ ልጅ የኢሉሚናቲ አባል ነበር። ከዛም አልፎ የነሱ ኤጀንት ነበር። እሺ ከዛ እኔ እነሱን ከተቀላቀልኩ ደህና ብር እንደማገኝ፣ ህይወቴ እንደፈለግኩ መምራት እንደምችል፣ እህቴንም ማሳከም እንደምችል ነገረኝ። ከዛ በቃ ምንም አማራጭ አልታየኝም በሰዓቱ። እህቴ ማዳን ብቻ ነበር የምፈልገው። እህቴ አንድ አለችኝ የምላት ነች። እንደ እናትም እንደ አባትም ሆና ነበር እኔ ስትይዘኝ የነበረው። ተስማማሁ በቃ። እኔም የኢሉሚናቲ አባል ሆንኩኝ። ከዛ እንዳሉ በቃ ጥሩ ብር እየተከፈለኝ መጣ። ህይወቴን ተስተካከለ። እህቴንም ማሳከም ቻልኩኝ። ቤት ውስጥ የጎደለን ነገር ማሟላት ቻልኩኝ። እህቴም የድሮ ፈገግታ እየተመለሰ መጣ። ታዲያ ከዚህ ውጪ ምን አማራጭ ነበረኝ? የኔ ወንድም ጀሚላ ደግሞ በጣም የቅርብ ጓደኛዬ ነች። እሷም የኔ ለውጥ ስታውቅ በጣም ደስ አላት። እሷ ላይም ደግሞ ተጽዕኖ የፈጠረው ፍቅረኛዋ ነው። ፍቅረኛ አላት። ሽንታይና ግልጽ አድርገሽ ንገሪኝ አሁን። እሺ ጀሚላ በጣም የምትወደው ፍቅረኛ አላት። በጣም ልትሞትለት የምትደርስ የልቤ ሰው የምትለው የነገ ተስፋዬ ነው የምትለው ሰው ነበራት እና ያ ልጅ ስራ የለውም። በዚህ ምክንያት እሷን በጣም ይጨናነቃሉ። ስለዚህ እኔም ደግሞ በጣም ስለምወዳትና እንድትከፋ እንድታስብ ስለማልፈልግ ወደዚህ ቦታ ይዤሽ ልሂድ ብዬ አስማማት። እሷም ቶሎ እሺ ባትልም ግን አንገራግራ ቢሆንም አማራጭ ስለሌላት እሷም የኢሉሚናቲ አባል ሆነች። እንደነገርኩ እንደ ቀልድም አይደለም ወደዚህ ሰይጣን ስራ የገባ ነው። በጣም ብዙ የሚደረግ ቃል ኪዳን አለ፣ ደም ምናምን የሚገበር አለ። እሱን ሁሉ ለማድረግ ፈቃደኛ ሆና ተስማምታ ገባች። የእሷም ህይወት በቃ ተስተካከለ። በጣም ብዙ ብር ታገኛለች። ጀሚላን በቃ የምትፈልገውን ህይወት ለመኖር የምትፈልገውን ብር አገኘች። እንደውም ከኔ ይልቅ እሷ በጣም ነገሩ እየተመቻት ገንዘቡ በጣም እየጣማት ከኔ ይልቅ እሷ እንደውም ስርዓቱንና ምልኮቱን በጣም መከታተል ጀመረች። ይህ ሁሉ ነገር ግን የጀመረው ለፍቅረኛዋ ብላ ነበር። እኔ እየፈራው ነገሩ በጣም እንደምነግር ቀላል አይደለም። እንግዲህ እዛ ጋር የሚገበረው የሰው ደም ነው። የሰው ብቻም አይደለም፣ አንዳንድ የእንስሳትም ሊሆን ይችላል። በእርግጥ ግን በጣም አጸያፊ ነገሮች ናቸው የሚደረጉት። እኔ ያ ነገር ትንሽ ከስብና ውጭም ስለሆነ መቆጠብ ስጀምር እሷ ግን በቃ ገንዘቡ በጣም እየጣማት ኧረ ተይ ጀሚላ እንኳን ብላት እኔን ለመስማት ምንም ዝግጁ አልነበረችም። ያ ሁሉ ነገር እንግዲህ በእንዲህ እየቀጠለ አንድ ቀን ይህንን አምልኮ ስታደርግ ፍቅረኛዋንም ስራ ቦታ ነኝ ምናምን እያለች ይህን አምልኮ በጣም ትከታተላለች። እንደነገርኩ በጣም የሚደረጉለት ስርዓት አለ። በስርዓት ነው፣ ሰዓት አለው የሚመለክበት፣ አንዳንድም የሚጓራበት ሰዓት አለ። ያ ነገር ፍቅረኛዋ ተከታትሎ ይደርስባታል። እንደዛም ሆኖ ግን እሱ ምንም ያወቀው ነገር አልነበረም፣ ለሱ መሆኑን ማለት ነው። ማውቀው እኔና እኔ ብቻ ነኝ ያንን ነገር። ከኔና ከሷ ውጪ ማንም የሚያውቅ ሰው የለም። ከዛ በቃ በድብቅ እሱ ለካ እየተከታተላት ነበር። እንደዛም ሆኖ ግን ሊጋቡ ምናምን ወስነው ነበር።
ቤተሰብ ጋር ወረቀት ተልኮ ሽምግልና ምናምን ተደርጎ ሰርጋቸው ጥቂት ቀን ሲቀረው ምናልባት 2 ሳምንት ሊቀረው ምናምን ሲል እነሱ መሀል ግጭት ተፈጠረ። የግጭታቸው መንስኤ ደግሞ እንደነገርኩ ይሄው ነው። በቃ ስራ ላይም ብላ ስርዓቱን በደንብ ታከብራለች፣ የሚገበረውን ነገር በትክክል ትገብራለች፣ የራቁ ጭፈራ ቤቶች ትሄዳለች። ያንን አምልኮ የሚከተሉ ሰዎችም አሉ ከነሱ ጋር ያልሆነ ነገር ያን ነገር ፍቅረኛዋ ተከታትሎ ይደርስባታል። እና አባቷ ራሱ ከክፍለ ሀገር መጥቶ በቃ ፕሮግራም ሊደረግ 1 ሳምንት ነው 2 ሳምንት ምናምን ሲቀረው ተለያዩ፣ ጀሚላና ፍቅረኛዋ ማለት ነው። እኔ እንግዲህ በቃ ይሄን ነገር ከዚህ በላይ ማስቀጠል ስላልቻልኩ ከዚህ ነገር ርቄ ነው ወደዚህ ህይወት የገባሁት። ቢያንስ በፊት ከማገኘው አሁን እዚህ ህይወት ውስጥ ኖሬ የማገኘው ገንዘብ ትንሽም ቢሆን ይደግፈናል። እኔ ከዛ ነገርም ብቆጠብም እሷ ታይ ብላት ይቅርብን ብላትም ምንም ፍቃደኛ ልትሆን አልቻለችም ነበር። በቃ የምታገኘው ገንዘብ እንደነገርኩ እንዲቀላል አይደለም። አንዳንዴ በሚሊዮን ደረጃ ነው። 500 ሺህ በአንድ ቀን በተከታታይ እንደዛም የሚገባበት አለ ብር ማለት ነው አካውንቷ ላይ። እና በቃ ተጣሉ። ከባድ ነበር ብቻ የተፈጠረው ነገር። እኔም በዚህ ምክንያት ያለውን ነገር እንኳን ለፍቅረኛዋ ለማስረዳት አግኝቼ ላወራው ብልም እኔን ለማግኘት ራሱ ፍቃደኛ አልነበረም። በስንት ልመናና በስልክ የስልክ ጥሪ ነው ያገኘሁት። ግን ምንም ሊሰማኝ ራሱ ፍቃደኛ አይደለም። ሁለታችንም አንድ እንደሆነን በጣም መጥፎ ሰው አድርጎ ምናምን እየሳለን ያለው። ግን እኛ የውስጣችንን የምናውቀው እኛና አንድ ፈጣሪ ብቻ ነን። እሷም ቢሆን ለሱ ብላ ነው ይሄን ነገር ሙሉ ትታረግ የነበረው። እኔም ቢሆን ደግሞ ታማሚ እህቴን ለማስታመም ነው እነዛ አይነት ነገር ውስጥ የገባሁት። ጀሚላን ብትሆን ደግሞ ለፍቅረኛዋ ብላ ነው። እሺ አሁንም ቢሆን በተለይ ታማሚት እንዳለች እየነገርሽኝ የነበረው እና ስለሷም ብዙ ነገሮችን አስረድተሽኛል። ምናልባት የምትሰሪውን ስራ ተወቅ አትወቅ ወይ ደግሞ በምን አይነት መንገድ ሄደሽ የእሷን ህይወት እንዳተረፍሽ እርግጠኛ ነሽ? ምን እንደምሰራ ሲጀመር ስለ ታማሚትነቷ ራሱ እንዳለችሽ እያመንኩሽ አይደል? ከፈለክ እሱን ላሳይ ይችላል። ይሄን ወንድም እርግጠኛ ነሽ? አዎ በጣም እርግጠኛ ነኝ። ይኸውልሽ አሁንም ቢሆን ምንም አይነቱ ስብስብ ነገር ውስጥ ወይም ደግሞ ልታጭበረብሪ ልታታጊ እኔ አልኩ የምኖረው ከዚህ በኋላ ለእህቴ ነው። ይሄን ሁላ ነገር ራሱ የነገርኩት ታስሬ እህቴ ባዶ ቤት ማንም አስተማሚ አታ እንድትሞት ስለማልፈልግ ነው። እሷን ታሳይኛለሽ፣ አሳይሃለሁ። ችግር የለም። መግባባት ያለብንን ነገር ማውራት ያለብንን እያንዳንዱ ነገር ይሄንን እንፈታለን። ከዛ በተጨማሪ ደግሞ አለ ወይም ደግሞ ከኔ ጋር በተለየ ሁኔታ ቅርበት አለው እሱ ነው ደግሞ የኛን ስራ ይሰራል። ኤጀንት ሆኖ ብዙ ያገለግላል። አባል ነው ያልሽውንም ግለሰብ የምናገናኝበትን መንገድ እንፈጥራለን። ችግር የለም። ግን አደራ የኔ ወንድም በቃ ላይ መታሰር አልፈልግም። በጣም ጥሩ። እህቴ ማንም የላትም ከኔ ውጪ። እህትሽ ጋር እንሄዳለን፣ የተፈጠረውን እያንዳንዱ ነገር እናያለን። ከዛ ውጪ ደግሞ መስማትም ካለባት አንቺ ምን አይነት ስራ ሰርተሽ እሷ እንዳሳቀሽ እሱን እንኳን መስማት የለባትም የኔ ወንድም። ምንም የምታውቀው ነገር የለም። ከዚህ በላይ በሽታ ላይ ነው የምትወርቅብኝ። እባክህን እያንዳንዱን ነገር መናገር ካለብኝ እናገራለሁ። አሁን ግን ቀጥታ ወደ እሷ ጋር መሄድ መቻል አለብን። ከዛ በኋላ ደግሞ በምን አይነት ሁኔታ ነው የነበረችው የእውነት ያልሽው ነገር ልክ ነው የሚለውን በደንብ እናያለን ማለት ነው። እንግዲህ ውድ ተመልካቾቻችን ይሄ ነገር ምን ያህል ጥልቅ እንደሆነና በተለይ እኛ ሀገር ላይ ከዚህ በፊት በስውር የሚደረግ ነበር። አሁን ግን በዚህ ልክ በጋድ እየተሰራ ያለ ስራ እንደሆነ እየተረዳን ያለ ነው እና አሁን እቺ ሴት ያለችው እንግዲህ ታማሚት እንዳለቻትና እሷን ለማሳከም የገባችበት ዋነኛ ዓላማው ስራውም እንደዛ እንደሆነ ነው። ይህን ነገር ሄደን እናጣራለን። ከዛ በተጨማሪ ደግሞ እንደ ኤጀንት ሆኖ የሚያገለግለው ሰው ማን ነው? ከሷ ጋር ያለው ግንኙነት ምንድን ነው? እህቷን ካየን በኋላ ደግሞ ለእሷ ተመልሰን እያንዳንዱ ነገር የምናጣራ ይሆናል ማለት ነው። ከዛው ድረስ አብራችሁን ቆዩ። ምንድነው ከማን ጋር የመጣሽው? እኛን ሊረዱ የመጡ ሰዎች ናቸው። አይ ሊረዱ ብቻ ነው የመጡት። ደህና ነሽ? እንዴት ነው ያደርሽው? ምንም ያመመሽ ነገር የለማ? ግን ከማን ጋር ነው የመጣሽው? እንደው እስኪ ሰው አትጨነቂ። እኔነት ያው ከሷ ጋር አንዳንድ ነገሮችን አውርተን ነበርና ምናልባት ያለሽበትን ሁኔታ ለማየት ከዛ በተጨማሪ ደግሞ ከአንቺ ጋር ለማውራት ነው የመጣ ነው። እስቲ ነገሮችን አይተን በደንብ ተወያይተን ከዛ በኋላ መፍትሄ የሚኖርለት ከሆነ ያለሽበትን ሁኔታ እሷ መጀመሪያ ነገር ብዙ የምናወራው ነገር አለ። ብቻ የህግ አካላቶች ነን፣ መርማሪ ጋዜጠኞች ነን እና ለዛ ነበር ወደዚህ መተን የነበረው። ነው እባክህ፣ ምንም የሚመጣ ነገር የለም። ግን እንደው ዝም ብላችሁ እሷ ዝም ብላ የምታደክመው እንጂ ምንም ነገር የለም። እሺ እንደው ያው የኔት እህትሽን መጀመሪያ አግኝተናት ነበር እና በምን አይነት መንገድ እንደተገናኘን ለአንቺ መናገሩ ብዙም አስፈላጊ ነው ብዬ አላሰብኩም። አይደለም እንዲሁ ሊረዱን ብቻ ነው የመጡት። ከዛ ውጭ ሌላ ምንም ሀሳብ የላቸውም።
እንደው ያለሽበት ሁኔታ ምንድን ነው? የጤናሽ ሁኔታ እንዴት ነው አሁን ላይ? እህትሽ በተወሰነ ሁኔታ የልብ ችግር እንደነበረብሽ እና ቀዶ ሕክምና መደረግ እንደነበረበት ነገር ግን ያ ደግሞ አቅማቸው እንደማይፈቅድ እና እኛው ሀገር ላይ ግን ትልቅ ሆስፒታል ውስጥ በተሻለ ሁኔታ የተሻለ ሕክምና አግኝተሽ አሁን ያለሽ ጤንነት ጥሩ እየሆነ እንደመጣ ብዙ ነገሮችን ነግራን ነበር እና እንደው ምን አይነት ሁኔታ ላይ ነው ያለሽው? እንዴት ነገር ሊገጥም ቻለ? እስኪ ንገሪኝ። አሁን ደህና ነኝ፣ እግዚአብሔር ይመስገን። ያው የልብ ከጊዜ በኋላ የመጣ ነገር ነው እንግዲህ ትንሽ አሁን ከበፊቱ አሁን ደህና ነኝ፣ እግዚአብሔር ይመስገን። አሁን ምንም እንግዲህ መጨረሻውን ነው ማየት። ዘለቄታ የሌለው ነገር ነው ቢሆንም እንግዲህ ለጊዜው እንደዚህ ቀና ብያለሁ። ቁሜ የሚሄድበትን ነገር ብቻ ነው እኔ የምፈልገው። ገብቷል። አሁን እዚህ አልጋ ላይ ሆነ ደህና ነኝ ማለት ይከብዳል። ቁመህ ስትንቀሳቀስ እዚችንም ልጅ ባግዛት ጥሩ ነበረ እና እሱ ነው ብቻዋን ሆነች እና እግዚአብሔር ይመስገን እንረዳሻለን እያለ በሰው እንትን ይላል፣ ግን ምንም የለም እባክህ። እግዚአብሔር ይመስገን አሁን በመጠኑ ትንሽ ይሻለኛል። ያው ቁሜ መሄዱና ቶሎ ቶሎ ማውራት ነው የሚደክመኝ። እህትሽም በተቻለ አቅም ነገሮችን ለማስተካከል እያገዘችሽ ነው ያለችው? ያው እያገዘች ነው፣ በልጅነት እንትኗ እያገዘች ነው፣ ግን ብዙ ነገር እሷ ላይ ጫና ሆነባት። ገና በመማሪያዋ ጊዜ እንደዚህ ገጠመኝ፣ ምን ይደረጋል፣ ምን ላድርግ እና እንግዲህ የመጣውን ዝም ብሎ ያለውልሽ ነገ ከዚህ የተሻለ ነገር ይፈጠራል። እንዲሆነ ሻማትከር ተስፋ እናደርጋለን። ከዚህ የተሻለ ነገር ይኖራል ብለን ተስፋ እንጠብቃለን እና እሷ ተቸገረች፣ ብቻችን ሆን ገብቷል። አጋዥ ቢኖራት እንደው አጋዥ ሆናለሁ ብዬ ቤተሰብ የለም ከጎናችሁ የሚሆን ሌላ ቤተ ዘመድ የለም? አይ የለንም ቤተሰብ። እናታችን ናት ክፍለ ሀገር ነው ያለችው። እሷም የምትረዳ ናት እንጂ እኛን እንትን የምትረዳ አይደለችም። ሁለት ነን፣ እኔ ታላቅ እሷ ታናሽ ናት። በቃ ምንም ከእጅ ወደ አፍ እኔ ነበርኩኝ ላስተምር ምናምን ነገር ቀደመኝ እንጂ እሷን ለማስተማር ነበረን ያመጣሁት እንትን ያልኩት ማለት ነው። ብዙ እቅድ ነበረን፣ ያው ሳልሆነ እንግዲህ በዚህ ሁኔታ ላይ ነው ያለነው። እንግዲህ ምናልባት እድል እስቲ ከኔ ባልደረቦች ጋር ሂጂና ቆይታ አድርጊ። እኔ አንዳንድ ነገሮችን ከሷ ጋር ማውራት መቻል አለብኝ። በተለይ ስለተፈጠረው ነገር አንዳንድ ነገሮችን ላስረዳትና አይ ያን ያህል መጫን ችግር የለውም። አንቺም በዚህ ልክ ችግር የለውም። ነገር ግን አንቺ ውጪ፣ ከዛ በኋላ እኔ ከሷ ጋር አንዳንድ ነገሮችን አወራለሁ። መጠየቅ ያለብኝን ነገር ነው የምጠይቀው። ከዛ ውጪ እሷን ህመም ላይ የሚጥላትንም ነገር አላወራም እና ምናልባት የኛም ባለሙያዎች የሚያግዟት ነገር ካለ ከዛ በተጨማሪ ሌሎችም ነገር አንቺ እንደተባበርሽን የሚተባበሩን አይነት ነገር ካለ ለማውራት እሞክራለሁ። ተግባባ? እኔ ታዲያ ለምንድን ነው የምወጣው እንዴ? ነግሬ ሁሉን ነገር ምን ልትላት ነው እንዴ? ምንም ማውራት ነገር እኮ የለም ማለት መደበኛ ወሬ ነው። እህቷ አይደለም እንዴ ማውራት ያለብን ነገር እዚህ። አይ ቆይ አንቺ ተረጋጊ። ብዙ ጊዜ አውርተውኝ የለም ችግር አይመጣም። እኔ እህቷ አይደለም እንዴ እዚህ ቁጭ ብዬ ነው ሁሉ ነገር መስማት ያለብኝ። ከኔ ባልደረቦች ጋር ቆይታ አድርጊ። ደግሞ ድንገት ቢያማት ስኔ ያጠገባል ሊሆን ይገባል። ድንገት ቢያማት እንዴ አንቺ ሌላ ቦታ ያደርሽ አይደለ? እኛ ያገኘንሽ የት ነው? ችግር የለም ሂጂ ዝም ብለሽ። አይ አይሆንም እባክሽ። አይደለም አንተ ምንድነው ቆይ ያልክ ያለው ውጪ ነው እንዴ የምትለኝ? እኔን ስንት ነገር አውርተን እኔ ምን ያወራሉ ብለሽ ፈራሽ እንዴ? ምን ያወራኛል? ሂጂ ችግር የለም። እኔ ለብቻሽ እንደዚህ ሂጂ ችግር የለም አልኩሽ። ሂጂ እዚህ አንተ ቆይ ምንድነው የምትለው? ምንድነው የምታወራው? የሚመጡትን እንዴት ነው የምታደርጊው? አይ ቢሆን ሂጂ እስኪ የተሻለ ነገር ሊመጣ ይችላል። አይ ቆይ እንደዛ አይደለም። አንቺ ስላልገባሽ ነው። ሂጂ ስሚኝ፣ ሂጂ በቃ አይደለም። ቆይ ስንት ነገር አውርተን አንተ ለብቻ ምን ልትላት? ብዙ ነገሮችን አውርተናል አይደል? ማውራት ካለብን እኔው እዚህ ጋር ቁጭ ብዬ ነው ማውራት ያለብን። አንቺ እዚህ ቁጭ ባልሽበት መናገር የሌለብን ነገር እናውራ ከሷ ጋር። እናንቺ ጋር የጋራ ምስጢሮች አሉን አይደለ? ስሚኝ እኮ ላውራ አሁን ስለዚህ ሂጂያ እሺ በይና ከኔ ባልደረቦች ሂጂ። ምንም ነው የምነግራት ነገር የለም። አስፈላጊ ከሆነ ነው ልናገር የምችለው። ሂጂ በቃ እሷም ሂጂ እያለችሽ ነው። ሂጂ ባልደረቦች ጋር ሂጂ እባክሽን፣ እንደው ግን እባክሽን ሂጂልን። ግን ችግር የለውም ሂጂ። አውርተናል ብዙ ነገር አዎ ሂጂ። አይ ምንም ችግር የለም። ከድሮ የተለየ ሆነች። ኧረ ምንም ችግር የለም። ሂጂ እባክሽን፣ እባክሽን አይደለም እኮ አንተ ስላልተረዳህ
ያው ትንሽ ድንጋጤ ላይ ስለሆነች እና መርማሪ ጋዜጠኞች ነበርን። በተለይ እነሱ ጋር ባለ የስራ ቦታ አንዳንድ ነገሮች ትንሽ ነገሮችን ለማጣራት ሙከራ አድርገን ስለነበር የተፈጠረ ነገር ነው እና እየተርበተበተች ምንም ሌላ ነገር አለ። አይ እንደዛ አይደለም። ያው እንግዲህ ብዙ ነገሮችን አውርተን ነበረ። ወደዚህ ጋርም ስንመጣ አንዳንድ ነገሮችን እየነገረችን የነበረው እና ድንገት ያው እንደምትረበሽ ያለ የተወሰነ ጉዳት ልትወድቂ እንደምትችይ በማሰብ ይሆናል ይሄንን ነገር የቻለችው። ደንግጣለች። ምን ሆና እንደሆነ ባላውቅም እንደው ስለተፈጠረው ነገር ስላለው ነገር እስቲ ንገሪኝ። ሕክምናሽ እንዴት ከመጀመሪያ በተለይ አሁን ጠያቂ ዘመድ የለንም እሷ ብቻ ነች እኔ ስታግዘኝ የነበረው እና በአገዛዝ ስትይ ነው የነበረው እና ይሄ ሁሉ ነገር እንዴት ነው ሊሆን የቻለው? እስቲ ንገሪኝ ግልጽ አድርገሽ። ድንገት ነው። እኔ ስራ አለኝ፣ ጥሩ ስራ ነበረኝ የምሰራው እና ያው አልፎ አልፎ ይደክመኛል። የሆነ ወይ ድካም ይሄ ድካም ይመጣል ብላ አታስበውም። የስራ ጫና ሊሆን ይችላል ምናምን በሚለው እያለፍኩት ዝም ብዬ ጊዜ ሰጠሁትኝ እና ያው መጨረሻ ላይ ጣለኝ። እሷንም እኔ ነበርኩኝ ማስተምረው ብዙ ነገር እንትን የማደርገው እኔ ነበርኩኝ። በቃ ይሄ ነገር እንትን ስል ያው ግዴታ ነው ሰርጀሪ መሰራት አለባት ተባለ። ግን እዚህ ሀገር ምንም የሚደረግ ነገር የለም እና ይሄው እስካሁን አለውኝ። እሷ ናት እንግዲህ ወደዛም ሮጠች ወደዚህም ሮጠች። ያው እየኖርን ነው ከእሷ ጋር። አዎ እንግዲህ ምን መሰለሽ ሰርካለም ብላኝ ነበረ ስምሽንም እና ያው ብዙ ነገሮች እንደሸፈንሽላት ሰርኬ እያለች ነው የምታወራው እና ማነች እንደውም ብዬ ነበረ መጀመሪያ። በተለይ ዘመድ እንዳላት አላወኩም ነበር። ምናልባት እንግዲህ መናገር ይኖርብኝ አይኖርብኝ አላውቅም። ነገር ግን ላንቺ አሁን ይሄንን ነገር መናገር የምፈልገው ምክንያቱም ማወቅ መቻል አለብሽ ብዬ ስለማስብ ነው እና እንደው ስለምትሰራውም ስራ ስላለችበት ሁኔታ በደንብ ታውቂያለሽ። ምክንያቱም የእትሽን ኃላፊነት መወጣት ያለብሽ አንቺ በእርግጥ ህመም ላይ ነሽ። አሁን ላይ ይሄን ነገር ለማድረግ አቅም የለሽም። እሷ ደግሞ ይህንን ስራ ባትሰራ እና ማምጣት ያለባትን የተሻለ ገንዘብ ባታመጣ መራብ ይኖራል፣ ከዚህ በላይ ደግሞ መጎዳት ይኖራል እና ብዙ ነገር እንዳለ ተረድቻታለሁ ከእሷ ማነጋገር እና እንደው ስላለው ነገር ታውቂያለሽ? ይሄንን ነገር እንድታቆምና መደበኛ ስራዎችን ሰርታ ነገሮችን እንድታስተካክል መክረሻት ታውቂያለሽ ወይስ መታውቂው ነገር የለም? ግልጽ አስቸግረኝም። ያው እኔ አውቃለሁኝ ምን እንደምትሰራ። ያው ማለት ታውቂያለሽ ምን እንደምትሰራ አይደለም ማለት ያው ከየት ታመጣዋለች። ግን እኔ ስጠይቃት ምንድን እየሰራሽ ነው? ከየት ነው የሚመጣው? የት ነሽ? ምናምን ስላት ምን እንደምትለኝ ከተለያዩ ጓደኞቼ ጋር እንደዚህ እያደረኩ ያው የማጭበርበር ነገር አለ አይደለ? ከኔ ለመሸሽ ጥያቄውንም እንዳነሳባት አትፈልግም። ግን ያ ብር ከየት እንደሚመጣ ቃለሁ ማስተው ግን አልችልም። በዚህ ሁኔታ ገብተዋል። ብዙ ምክርን ግን መክሬያታለሁ። ተይ ይሄ ነገር ጥሩ አይደለም። እንዴ እንደዚህ አይደለም፣ እኔ እንደዚህ አይደለም፣ ከጓደኞቼ ጋር ነው እንደዚህ ጓደኞች አሉኝ የሚረዱኝ ምናምን ምናምን ነው የምትለው። እንግዲህ እውነታውን የምታውቀው እሷ ናት። እኔ ግን በጥርጣሬ ያን ነገር እንደምትሰራ ነው የማውቀው። ገብተዋል። ከተለያዩ ወንዶች ጋር ምናምን የምትሄድ ነው የሚመስለኝ በሀሳቤ ማለት ነው። ግን ያን ነገር እዚህ ጋር ሆኜ ማስተዋል አልችልም። እንደውም ለማን ታወራዋለህ? ዘመድ በቅርብ የለንም። የሚረዳም ሰው ቢኖረን እንኳን ይህንን ስራ እንዲያስተውልኝ ወይም ፈልግ ነበር፣ ግን የለም፣ ማንም የለም። እና ስለዚህ ምንም ማድረግ አልችልም። ይህን ስራ አውቃለሁ እንደምትሰራ። ስለዚህ ምንም አማራጭ ስለሌለኝ ነው ማለት የምትሰራውን ስራ አውቃለሁ ስትይ እንደው ተመልካችን ግልጽ እንዲሆንለት እኔም አውቀው በተለየ ሁኔታ የምትሰራቸው ስራዎች አሉ። አንቺ የምታውቂው ስራዋ ምንድን ነው? የማውቀው ያው ሴተኛ ዳሪነት ከተለያዩ ወንዶች ጋር እንደምትወጣ እኔም እኮ አይቻት አይደለም፣ ግን ያው ጥርጣሬ እሱ ነው። ከጥርጣሬ ነው እንደዚህ ያልኩ እንጂ ሌላ ነገርማ ምን ትሰራለች ብዬ አስባለሁ። ምንም አትሰራም። ግን የኔ ሀሳቤ እሱ ነው። ያለሱ ምንም ምሰራ አይመስለኝም። ግን ያንን ነገር ሳወራባት እንዴት እንደዚህ ታስብኛለሽ ብላ ትጮህብኛለች። እንዴት እንደዚህ ታስብኛለሽ? እንዴት እንደዚህ እሰራለሁ? እኔ ብዙ ጓደኞች አሉኝ። እንግዲህ በቋሚ ደረጃ ጓደኛ አይረዳም። ገብቷል። የራስ ነገር ከሌለ ማንም ጓደኛ ሊያደርግልህ አይችልም። እና እሷ የምትለኝ ግን ከጓደኞች ጋር ነው ምናምን ነው የምትለኝ። በቃ ይህን ነው የማውቀው። እሺ ከዛ በኋላ እንዳልሽው በእርግጥ ለመናገርም አቅሙ አልነበረኝም ብለሽ ነበረ። በተለይ ምንም አይነት ሌላ ገቢ ስለሌላችሁ እና እንደው ትምህርቷ ነው በአንድ ይሄን ነገር አቆማ ወደ እንደዚህ አይነት ስራ ስትገባ ሌላ የተሻለ ስራ መገኘት አልቻለም ነበር ወይ? ስለ እንደዚህ አይነት ነገር ማውራት አልተቻለም ነበረ? ሌላ ስራ እንድትጀምር ያው አጋጣሚ ተፋፋምብኝና ህመሙ ያው ድምጽ ማውጣት አልችልም ነበረ።
በቃ እስከተወሰነ ጊዜ ድረስ ምንም ነገር እንትና ያው ጭንቀቷ ነው ግን እንደዚህ ያስገባት ማለት ነው። ለጊዜው ለትንሽ ጊዜ እንኳን ማገገሚያ ይኖረን ነበረ። እሷ ግን ትምህርትሽን ተማሪ፣ ነገ ሌላ ቀን ነው፣ ነገ የሚመጣው ነገር አይታወቅም። ስለዚህ ነገ ህይወት ይቀየራል፣ ትምህርትሽን ብቻ ተማሪ ብያት ነበረ። ግን እምቢ አለች። እንደዚህ ሆነሽ እያየሁኝ በፍጹም አላደርገውም፣ የምን ትምህርት ነው ያለች። እና እኔ ብዙ አማራጭ አቅርቤላት ነበረ። ገብቶሃል? እየተማረች ሁሉ የሆነ ስራ እንዲሰራ ማተሚያ ቤት ምናምን ነገር። ግን ያንን የምታስበው ምን ነው ብሩ ነው። እንደዚህ ውዬ የሚመጣው ብር ይሄን ያህል ነው ምናምን ብላ ነው ከብሩ ጋር ነው የምታያይዘው። እና በቃ ምንም ማድረግ አልቻልኩም። እኔ ብዙ ነገር ብያለሁ። እንደውም እኔ የምሰራበት ቦታ ራሱ ጽዳት እንዲቀጥሯት ምናምን ሁሉ ጓደኞችን አነጋግሬ እሷ አልፈለገችም። ያን ነገር መስራት ስላልፈለገች በቃ ምንም አማራጭ ዝም ነው ያልኩት። ምንም አማራጭ የለኝም። እንግዲህ እኛ የመርማሪ ጋዜጠኞች እንደሆንንና ከህግ ጋር ተባብረን የምንሰራ ሰዎች እንደነበርን ነው መጀመሪያም ሳስረዳሽ የነበረው እና ከወንጀል ጋር ግንኙነት ሳይሆን ከዚህ በተጨማሪ ሌላ የምትሰራቸው ስራዎች ነበሩ እና ምናልባት ጀሚላ የምትባልም ጓደኛ አለቻት። ከእሷ ጋርም አንዳንድ አላስፈላጊ ግንኙነቶች ነበሩ። ከሴተኛ አዳሪነቱ በተጨማሪ አሁን ላይ ላንቺ ይሄ ነው ብዬ መናገር የማልችላቸው ነገር ግን በሂደት ማስረዳት ያለብኝ ነገር ነው ካለሽበት የጤና እክል አንጻር ከምትጎዳ ብትነግረኝ አይሻልም? እሷ ጉዳት ላይ ከምትወድቅ እሷን ጉዳት ላይ የሚጥል አይደለም። እሷ እኛ የምትተባበረን ከሆነ እና የምታግዘን ከሆነ ሌላ ምንም የተለየ ነገር አይኖርም እና ለአንቺ መናገሩ መሆን አስፈላጊ ነው ብዬ አላሰብኩ። ለዛ ነው በእርግጥ መናገሩም ልክ እንዳልሆነ ይገባኛል። ነገር ግን ኃላፊነት መውሰድ መቻል አለብን። አሁን ጤንነትሽ ጥሩ ቢሆንም የተሻሻለም ቢሆን አሁን ባልናገረው የተሻለ ነው። ነገር ግን መናገር ካለብኝ ከአንቺ የተሻለ የሚቀርባት ሰው የለም። ነገ ከነገ ወዲያ እኔ ባለመናገሬ እዚሽ ልጅ ላይ አደጋ የሚደርስበት ነገር ቢኖር እኔም ሊቆጨኝ ይችላል። ብዙ ነገሮች ስለሚፈጠሩ ኃላፊነት ወስጄ መናገር አለብኝ። ምክንያቱም እኔን የሚያስጠይቀኝ ነገር ነው። ይህንን ነገር ከአሁኑ እንድታቂልኝና ካለሽበት ሁኔታ አንጻር ግን አሁን ላይ መናገር እንዳልቻልኩ እንድትረጂኝ ነው። እኔ ግን በቻልኩት አቅም ከእህትሽ ጎን ሆኜ መፍታት ያለብኝን ጉዳይ ለመፍታት እሞክራለሁ። ይሄ ሁሉ የሆነችው በእኔ ምክንያት ነው። በእኔ ምክንያት ነው። እኔ ነኝ ልጅቷን ያልሆነ ነገር ውስጥ የከተትኳት። እኔ ነኝ አስተምራለሁ ብዬ እኔ ነኝ እንደዚህ ያደረኳት ልጅቷ። ሻውን ምን አማራጭ አለኝ? ምንድን ነው የማደርጋት? እኔ ሲል ሌላ ነገር ሳልጠበቅኩ ነበር። እኔ በዚሁ ነገር ነበር እንዴት ነው የምትወጣልኝ ብዬ ነበር ሳስብ የነበረው እንጂ ሌላ ውስጥ እንኳን አልጠበቅኩኝም። እባክሽን ሰርካለም፣ አይዞሽ ሰርካለም፣ አይዞሽ ተረጋጊ እባክሽን። እንደዚህ መሆን መቻል የለብሽም እባክሽን። አሁን እሷን ብትሰማ በዚህ ነው ተለይ በእናት በልጅነት ገና ምኑንም ሳት አይዞሽ ሰርኬ እንደው በፈጠረ እንደው የምትወጣበትን በሰላም ምንም ሳትሆን እንደው ለእኔ ብላችሁ የምትወጣበትን መንገድ የገባችበት ነገር ምን እንደሆነ እኔ አላውቅም። እንግዲህ ግልጽም አላረክልኝም። እንደው በሰላም የምትወጣበትን ነገር እባካችሁ አመቻቹልኝ። እንደው እባክህ እንደው ለእኔ ብላችሁ። አሁን ጭንቀቱ ራሱ እኔስ እንዴት ነው የምሆነው? ታውቃለህ እንግዲህ እሷ ከሌለችም እዚህ ቤት ውስጥ በቃ ሊበላይ ነው የሚደርሰው። ያው ወደዛም ብላ ወደዚህም ብላ የምትመጣው እሷ ናት። ሌላ ምንም ነገር የለንም እና እንደው ለእኔ ብላችሁ ልጅቷን እባክህ እንደው ካልሆነ ነገር ውስጥ አስወጣልኝ። እንደው በእናትህ እንደው እግዚአብሔር ነው እንግዲህ ያመጣህ። ምንም በማላውቀው እግዚአብሔር አምጥተዋል። እንግዲህ መጨረሻውን ደግሞ አሳምርልኝ እባክህ። እንግዲህ እኔም ቃል የምገባልሽ ሰርካለም ይሄንን ነው። ምክንያቱም አንቺ እንድትጎጂ በተለይ አሁን ላይ የረዳችሽ ከጎንሽ ያለችው እሷ ነች እና እሷ በተለየ ሁኔታ በህግ እንድትጠየቅ ማድረጉ አስፈላጊ አይደለም። በእርግጥ እስከተባበረችን ድረስ ያን ያህል በህግ ሊያስጠይቅ የሚችል ነገር ሰርታለች አልሰራች የሚለውን ከህግ አካላቶች ጋር የምንተባበረው ነው። እንግዲህ ውድ ተመልካቾቻችን፣ ነገር ግን ከአንቺ ጎን እኛ እንደምንቆም ቃል እገባልሻለሁ። ከጎንሽ ያለውን ሰው እያሸሸን ወይ ደግሞ በህግ ተጠያቂ ነው ስንል አንቺ እንድትሞቺ ወይ ደግሞ አላስፈላጊ ነገር ውስጥ እንድትገቢ ደግሞ አናደርግም። ምክንያቱም በቻልነው አቅም የህክምና ባለሙያዎቻችን አንቺ እንዲረዱሽ እንዲደግፉሽ እናደርጋለን። አሁን ጥሩ ጤንነት ላይ ነው ያለሽው። ከዛ በተጨማሪ ደግሞ ይህንን አይተው ሊረዱ ሊደግፉ ይመጡ ውድ ተመልካቾቻችን ሊኖሩ ይችላሉ እና ነገ ከነገ ወዲያ ከአንቺ ጎን የሚሆኑ ሀገር ውስጥም ከሀገር ውጭም ያሉ ሰዎች ሊኖሩ ይችላሉ። እነሱ ሊያግዙሽ ይችላሉ።
ስለዚህ አንቺ ራስሽን በደንብ እንድትጠብቂና ነገሮች እስኪስተካከሉ ድረስ እንግዲህ ልበ ሙሉ ሆነሽ ራስሽን አበርትተሽ ነገር ነው እንጂ እረፍት የሚነሳኝ አሁን የእሷ ነገር ነው። እሷ አሁን ያለችበትን ቦታ ምንድን ነው ምን ሰርታ ነው ምን አድርጋ ነው እና እኔ ምንም የማውቀው ነገር የለም ምንም እና እንግዲህ አሁን አንተ ነህ ሁሉንም ነገር ምንም ግልጽ ባታደርግልኝም ምን ቦታ እንደዋለች ምን ቦታ እንዳለች አሁን አላውቅም። እንግዲህ ትመጣለች ትወጣለች ምንም ነገር አታወራኝም እና እንግዲህ አንተን ነው እንግዲህ ልመንና አንተ ነህ እንደው ስለፈጠረ ብለህ እንደው የሆነ ነገር በቃ አስወጣልኝ እንደው ከዚህ ወንጀል የሚሆን ምንም ይሁን ብቻ ያለችበት መጥፎ ነው የሚባል ነገር ውስጥ እንደው አስወጣልኝ እባክህ። መማጸነው እንግዲህ አንተን ነው። እግዚአብሔር እንግዲህ አምጥቷል እኔ ጋር ነው ያለውን ነገር እንግዲህ እሱን ለመርዳት ነው ሞክረው እኔም በቻልኩት አቅም እንግዲህ ሕክምና ባለሙያዎቻችንም የኔ ባልደረቦች እያወራቸው ነው ያሉት እና በተለይ በተወሰነ መልኩ ነገሮችን ላንቺ እንዲያስተካክሉልሽ ቼክአፕ መደረግም ካለብሽ ያን ነገር ከሰማን በኋላ አሁንም ይሄን ነገር ምለው ምንድነው ኃላፊነት መውሰድ መቻል አለብኝ። ምክንያቱም ውድ ተመልካቾቻችን በእርግጥ ነገ እናንተም እኛ ላይ ልትፈርዱ ትችላላችሁ። በዚህ ሁኔታው ላይ ሆና እቺ ሴት መናገር የሌለብንን ነገር ማውራት የለብንም። ነገር ግን የሕክምና ባለሙያዎቻችን እያንዳንዱ ነገር ካጣሩ በኋላ እንደ እህት ኃላፊነት ወስዳ መስማት መቻል አለባት። ነገ ተጠያቂ የምትሆንባቸው ሁኔታዎች ካሉ እንኳን እናንተ አላሳወቃችሁን የሚባል ነገር እኛ ላይ መምጣት የለበትም እና ቅደም ተከተሉን ተከትለን ነው የምንሄደው። አንቺ ሀሳብ ውስጥ እንድትገቢ አይደለም እንግዲህ ቀላል ምርመራ አይደለም የጀመርነው ይህን ነገር እናስተካክላለን። ግን የእኛ ባለሙያዎች ከሌላ ሆስፒታሎች ጋር ከትልቅ ሆስፒታሎች ጋር ግንኙነት አድርገው ክትትል ያደርጉልሻል። ከዛ በኋላ ምናልባት መስማት አለብኝ ብለሽ ራሱ ሊያስጨንቅሽ ይችላል ሁኔታው እና ያንን ነገር መንገራችን አይቀርም። ለአንቺ እንነግርሻለን እናሳውቅሻለን ማለት ነው። እንደው ሌላ በተጨማሪ የምናገዝሽ ነገር ካለ የምንደግፍሽ ነገር ካለ ንገሪኝ እና እስቲ ወይ ስለ እሷም በተለየ ሁኔታ አንቺ የምታየው ባህሪዎች ይኖራሉ እዚህ ቤት ውስጥ ሰው ሲመጣ ሊሆን ይችላል ከሰው ጋር ስትገናኝ ሊሆን ይችላል እና ይህን ነገር ማስተካከል ያለብንም ነገር ካለ ይህን ብትሏት የምትይንም ነገር ካለ ንገሪኝ እስቲ። እኔ አሁን ብዙ ሰው ይመጣል እዚህ ቤት እና ብዙ ሰው ይመጣል ሊረዱን ነው ምናምን የሚባለው ነገር አለ። ያው አንተም ብታል እንረዳሽ ነው ብላችሁ ነው የመጣችሁት እና ልክ እንደናንተም የሚመጡ ሰዎች አሉ። ግን እስካሁን ምንም የለም። በቃ ፎቶ ያነሱኛል ይቀርጹኛል ይሄዳሉ እንጂ የተሻለ ነገር ምንም አላየሁኝም። እና እነዚህን ሰዎች ለምን አትርቂም እንደዚህ የሚሉሽ አውቀው ነው? ለምንድን ነው የማትሸሹ? ለምንድን ነው የማታያቸው እላታለሁኝ። ግን ከነዛ ሰዎች ጋር ሁሌም እንትን ናት ትቀራረባለች መሰለኝ እና ይመጣል ሰው በቃ ምን ይበላሉ ይጠጣሉ ይወጣሉ አብረው። ይሄን ነው የማውቀው። ያው ገብቷል ተነስተህ ተንቀሳቅሰህ ወደዛ ወደዚህ እኔ እንትን ስለማለት ሰው ይመጣል። አንዳንዴ እንግዲህ ውጭም የምትውልበት ጊዜ አለ የምታድርበትም አለ። ያው እንደዛ ነው እና ያንን በዛ አኳያ ነው እኔ ያንን ትሰራለች ያልኩትኝ ያንን ነገር ታደርጋለች ብዬ የሚያሰብኩትኝ እንደዛ ነው። ውጭ ስለምታድር ስለምትውል ምናምን ግን እሷ እንደዛ አትለኝም። በቃ ምንም ነገር ብላኝ አታውቅም። እኔ ለምንድን ነው እንደዚህ የምሰራው ምን ሆነሽ ነው ያንቺ ሀሳብ ነው ምናምን ነው የምትለኝ እንጂ ሌላ ነገር እንኳን ትሰራለች ብዬ ሀሳቡም አልነበረኝም። ምክንያቱም ገና በቅርብ ነው ከቤት የወጣችሁ። እኔ ስታመም እኮ ነው ከቤት የወጣችሁ። ይሄን ያህል ደረጃም ትደርሳለች ብዬም አላሰብኩም። እንዴት ሰው ትግባባለችን ብዬም በእውነት በጣም እኮ አንገቷን የደፋሽ ልጅ ናት። ከትምህርቷ ወደ ቤት ከቤት ወደ ትምህርት ቤት ነው እንጂ ምንም ነገር ማታቀል ነው። ግን በአጭር ጊዜ ውስጥ መቀየሯ ራሱ ይገርመኛል። አንዴ ልጅ አይውጣ ከወጣ ወጣ ነው። አዎ ከወጣ ወጣ ነው። ምንም የምትይዘው ነገር የለም እና በቃ እንደዛው ነው። በአቅም አነሰኝ እኔም እሷን ለመከልከልም ለማስጣል ቻልኩኝ። ያን እንግዲህ ተደጋጋሚ ጊዜ ደግሞ ወንዶች ይመጣሉ ይመስለኛል እዚህ ቤት አይደለ ከእሷ ጋር ግንኙነት ያለባት። ምክንያቱም እኛም እሷን ያገኘንበት ቦታ አሁን ነገሮችን ግልጽ ለማድረግ ያህል አንድ ትልቅ መሸታ ቤት ውስጥ ነው ተከታትለን የነበረው እና ከዛ በኋላ ነው እዛው አድራ ጠዋት ላይ ወደዚህ ቦታ ላይ ዘናት መተን የነበረው። እኛ ቦታ ላይ ትንሽ አውርተናት የታመመች የት እንዳለቻት እና ወደ አንቺ ጥቆማ ሰጣን። አንቺንም ማየት ስላለብን እቺ ልጅ ዝም ብለን ብቻ ነገሮች መመርመር መቻል እኛ ጋር መቆየት ስለሌለብን ብለን ወደ አንቺ መተን የነበረው። እንዳየነውም ደግሞ ታመሽ ተኝተሽ ነው ያለሽው እና ሄደን ነበር አግኝተን የነበረው። እዚህ ቤት ውስጥ የሚመጡ ሰዎች ነበሩ በተለየ ሁኔታ ያው ያስታውቃል አይደል ወንድና ሴት ያላቸው ግንኙነት። በተለይ እሷ ካላት ባህሪ አንጻር ብዙ ነገሮችን ልብ ብለሽ ታያለሽ ብዬ አስባለሁ እንደ እህት። እና እንደዚህ አይነት ነገሮች አሉ በብዛት አሉ ይመጣሉ። ያው እኔን ያልጠረጥራል ደህና ሰዎች ናቸው የሚመጡት ደህና የምትላቸው ሰዎች እና አንድም ልቤ እነሱ እየረዷት ይሆን እላለሁ። አሉ የሚመጣ ሰው በጣም አለ
ግን እኔ አላቅም። እኔ አሁን አንተ የምትለኝን ነገር ምን እንደሆነ ባላቅም ግን እኔ አላቅም። ግን ያው እንደዛው ነው እኔ የማስበው። ምኑን ነው የማስበው? ያው አብረዋት እንትን ያሉ ሰዎች ምናምን እህቴ ታማለች ስለምትል ሊጠይቁኝ የመጡ ምናምን ነው ይመስሉኝ እንጂ ይመጣሉ። እውነት ነው። ስለዚህ አሁንም አንቺ ምንም አይነት ስጋት እንዳይገባሽ የኛ ባለሙያዎች ይህንን ነገር ያጣራሉ። ወደ ተመልካቾቻችን ሕክምና ክትትል የምታደርጊበትን መንገድ ለመፍጠር እንሞክራለን። ከዛ በኋላ ደግሞ መስማት ያለብሽን እያንዳንዱ ነገር እንናገራለን ማለት ነው። እንግዲህ ችግር የለውም። እግዚአብሔር ይስጥህ። አንተ ልጅቷን ተከታትለ እንደው ወደ ተሻለ ነገር መልስልኝና ምስጋናዬን በደንብ ነው የማቀርበው። እውነት ያው ላንተም ነው ገብቶሃል፣ ለሌላም ሰው መማሪያ ይሆናል። እኔ እንዱኛውን እህቴ እንደዚህ መሆኗ በጣም ነው የሚያሳዝነው። አሁን እኮ ሰዎች ጎረቤት እንዲጠይቀኝ እንዲ ያች ልጅ ናት እንደዚህ የሆነችው ምናምን ይሉኛል። አንዳንዴ ተቆጣጣሪ ማጣትም ከባድ ነው እና እግዚአብሔር ይስጣችሁ። እንግዲህ ጫፍ ደርሷል። ግብ የምታደርስልኝ ከሆነ አመሰግናለሁኝ። እንግዲህ ውድ ተመልካቾቻችን ያው በቻልነው አቅም ነገሮችን ለማጣራት እንሞክራለን ማለት ነው። እዚህ ቤት ላይ ምን እንደተፈጠረ ምን አይነት ሁኔታ ውስጥ እንደገቡ ብዙ ነገሮችን አይተናል። ስለዚህ ይህን ነገር ለማስተካከል ደግሞ እድላይት ምን አይነት ነገር ላይ ነው ያለችው፣ ከዛ በተጨማሪ ደግሞ ሰርካለምም የነገረችን ነገር አለ። ከዚህ ተነስተን ደግሞ ምትመራን ሰው ይኖራል፣ እሱ እናስተካክላለን። ከምንም በላይ ግን አንድን ሰው በህግ ለመጠየቅ ስንል ሌላ ሰው መጎዳት፣ የሌላ ሰው ህይወት መበላሸት ስለሌለበት በቻልነው አቅም የሰርካለምንም ህይወት ለማስተካከል የኛ ህክምና ባለሙያዎች ከትልልቅ ሆስፒታሎች ጋር ግንኙነት በማድረግ እሷ ምናልባት ትሪስ የምትደረግበትን መንገድ ህክምናው እንደተከታተለች ነግራኛለች እና በተሻለ ሁኔታ ደግሞ አይተው መስማት ያለባትንም ነገር ለመስማት ዝግጁ ከሆነች የምንናገርበት ነገር ይኖራል። ምክንያቱም እኛ ይህን ኃላፊነት ብቻችንን መወጣት የለብንም፣ ግዴታ ነው፣ ተጠያቂም ስለሚያደርገን ይህን ነገር እናደርጋለን ማለት ነው። እንግዲህ በመግቢያ ላይም ብዙ ነገር ነግሬያቸዋለሁ። በአዲስ ቻናል ብቅ ብለናል። ብዙ የተፈጠሩ ነገሮች አሉ ከወንድሜ ተሙ ጋር ትርታ ሚዲያ ላይ እንዲሁም ከወንድሜ ዮኒ ጋር ገመና ሾው ላይ ብዙ ነገሮችን እየሰራን ያለ ነው እና አሁን ደግሞ እንደ ተጨማሪ የእናንተን ጉዳይ የእናንተ ኬዝ ለመያዝ ድጋሚ በአዲሱ ቻናላችን ተመተናል። ስለዚህ አዲሱ ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ እያደረጋችሁ ከኛ ጎን እንድትሆኑ በአክብሮት እንጋብዛለን። ምክንያቱም እንደ ቤተሰብ ብዙ የምታግዙን፣ ብዙ የምታበረታቱን፣ ብዙ የምትደግፉ እናንተ ናችሁ እና በተለይ ወንድሜ ተሙ ብዙ ነገሮችን እያወሩ ነበር። ትርታ ሚዲያ ላይ ማናት ነገሮችን ለእናንተ እያስቀመጥን ነበረ። ብዙዎቻችሁ በእኛ ስም ገንዘብ እየተበላችሁ እንደሆነ ከዛ በተጨማሪ ደግሞ ብዙ አይነት ጉዳይ እንዳላችሁ ኬዞቻችሁ እንዲያዙላችሁ እንደምትፈልጉ በቴሌግራም ቻናላችን ላይ በቀጥታ ስልክን በመደወል እኛን እያገኛችሁ ነው ያላችሁት እና በቻልነው አቅም የእናንተ ኬዝ ለመያዝ እየሞከርን ያለ ነው። በዚህ ሁኔታ ነገሮች እንዳይበላ በመግቢያ ላይም ብዙ ነገር ስላልኩት ውድ ተመልካቾቻችን ከዚህ በላይ እናንተን ማስለፋት አይጠበቅብኝም። ስለዚህ እሷን ሕክምና ክትትል አይተን ከዛ በኋላ ደግሞ ወዴት ተመራናለች የሚለውን ደግሞ ተከታትለን ተመልሰን እንመጣለን። እስከዛው ድረስ አብራችሁን ቆዩ።